አንተ በኋላ አትበለኝ አታናደኝ ልቀው ቆራጥ ለምን እንዴት ልመን እንዴት ልመንሽ እሺ ቆይ ተረጋጋ ልመን እኔማ ምን ያወኩት በምን ልመንሽ ንገረኝ እኔ ይዤ እንደመጣው ልጅ ሆና እሷ ታውቃለች አንተን ከነደም ታቅፌ እንደመጣው እሷ ታውቃለች እጥል እንደተገኘ ነው ወንድሜ እኔ ማውቀው እኮ ተገኘው እሷ እኮ እየነገረችኝ እኔ ነኝ ይሄንን ለአንተ ደህንነት ለነሱ ደህንነት ለባለቤት ደህንነት ሊገሉን ስላሉ ክፋታችሁ እኮ አንድ ነው እሺ አንቺ ስራት ያዥ ስለዚህ አሁን እኔ ይቅር እንድትሉኝ አባትነቴንም ሰር ግን አይናችሁን አይቻለሁ አሁን እኮ አባትነትን በምን እኔ አልሰማህም ሰሚራ ተረጋጋ እንዴት ነው የምሰማው ዛሬ ደርሶ እኔ አላምንም ሶፊ እኔ ከኑሪ ማንንም ማመን ትቻለሁ እኔ ከእህቴ በኋላ ማንንም ማመን ትቻለሁ ነግሬሃለሁ ገባኝ እኮ ግን አሁን ማን ለምሳሌ ሰሚራ እንግዲህ እንደምታያቸው ነው እኚህ የመሰለ አባት ሄዶ አላህን ይቅር ይበል እኔን አይደለም መጀመሪያ እስካሁን ድረስ ሚዲያ ጠፍቶ ነው እኛ ማፈላለግ አጥቶ ነው መሰረተና ዘመን ደግሞ የት እንደነበራቸው አላውቅም ብሎ ይፎክራል እንዴ አጥቼ ወርቄት አስቀምጬ ምን ነው ማመጣለሽ እኔ በዚህ እድሜ ዋሻለሁ ናፍቀውኝ ምን ስመጣ አይ እነሱ ሞተዋል እናታችንም ሞታለች ብለሽ ብቻሽን ሆንሽ ብዬ እኮ ነው ልፈልግ የመጣው ሽንገላን እሷ ከዛው እሷ ከጨርስ እኛ ለምሸነግለ ነግሬያለሁ ሰሚራ ተረጋጊ አይደለም ሶፊ በጣም የተረጋጋ ነው እስካሁን ድረስ እናንተ ብዬ ነው ዝም በይ አንቺ ምን ስማ እንዳይናችሁ እያንዳንዱ ነገር ልትነግሪኝ ነው ጭራሽ በአፍሽም ገዳሽ እሺ ቆይ ባካል ሞትም ሲልሽ ንገረኛ እሱን ለመናገር ከዚህ ስሜት ውጪ እና ቁጭ ብለን እናውራ አሁን የኔ ሶፊ እባክህ እንዴ አንተ ማስቀየም አልፈልግም እህ ሰው ያስወጣል ማለት ምን ላኛ ስትል ጎዳና ላይ ጣልከን ለኛ ስትልና እሱን ቁጭ ቆሜ ልንገርሽ እሺ ለእናንተ አላህ ቀደማት እንጂ ለእናትሽ ለእህትሽ ወንድም ሰላ ምን ፈልገ መጣ ደግሞ ተረጅኛ ጎዳና ላይ ወርቀን አላገኘህንማ እኔ አይናችሁ ለቼ ነው ይሄኛው እሷ ናት አባዬ አዎ ምን ተረግ መጣ ሰሚራ ደግሞ ከዚህ ስንት አመት በላይ ወይ ሰሚራ ተረጋጊ ኑ ለነገር ብላኩ እንዴ የት ነበር ከሰለ የምን ወንድ ልጅ ቆይ ወንድ ልጅ አላችሁ እንዴ አዎ ወንድ ልጅ ውስጥ ልጅ አለ ወንድ ልጅ እሺ እሱ ልጅ ከሌላ ወለድኩ ቆይ አንዴ እግራ ያጋቡኝ አሉት ከልጆቼ እናት አይደለም የወለድኩት እሱን እኮ ነው እየነገርኩ ያለው ቆይ አሁን እያሉ አንቺ ነሽ እኔ ልጅ እኛ እኮ በሱ ምክንያት ስንት ነገር እንዳሳለፍን አታውቅም አንተ ህይወታችን ላይ በሱ ምክንያት ተበላሸው አውቃለሁ ሰሚራ ማለት ሶፊ ምን የምታውቀው ነገር የለም በእኛ ህይወት እውነትሽን ነው ልጅ አትበለኝ ልጄን ያልከኝ የዛኔ አባዬ የት ነህ ስንል ምን ነበር ያልከን እረሳከው ያውላ ነገር ተናገረ አሁን ደርሰን ልጄ ትላለህ ምን ፈልገ መጣ ሜዳ ላይ ዛሬ ያልከን ይሄኛውን ቤት ፈልገህ ነው ይሄው አሁን በህይወት አለሽ ንገረኝ ይኸውልሽ አንቺንም ጭምር ፍለጋ መጥቼ ከሞተሻል ተብዬ ነበር ይሄኛው ቤትኛው ቀልድ ነው አባዬ አሁን ከዚህ ቤት ውጣልኝ እኔ የኔ ልጅ ያንተ ልጅ ነው ቆይ ሰሚራ አንዴ ቆይ ይሄኛው ነው ራሱ እኔ ልንገርሽ ቆይ አንዴ ተረጋጊ ረጋ በቃ ምን ተፈጠረ መሰለሽ ቆይ እኔ ያለው ነገር ነግርሻለሁ ብዬ ነበር ጭራሽ እሱም ልጅ ነው እሱ ነው ሌላ ማንም ጋር ነው ከዛ ነው ለምን እንዳትናገር ያልካት አይደለም ለኔ እኮ ጎዳና አግኝቼው ነው ያለችኝ አይ እሷ የምታውቃኝ ቆይ እናትሽ የምታውቃኝ መስለኝ እናትሽ እኔ ነኝ ይህ ህፃን ያሳዝናል ቆይ ሰሚራ ተረጋጊ ምን ተፈጠረ መሰለሽ ረጋ በይና ማለት ነው ምን ተፈጠረ መሰለሽ ሰሚራ እንግዲህ ምን ይፈጠራል ተመልሰናል እንግዲህ መስሉ የገቡ ስለሆነ አስገባቸው እሺ ኮትላቸው የገቡ ስለሆነ እንግዲህ ተመልካቾች ነው በሁለቱም በኩል አስገባቸው አባዬ
ተናገሪ። እንግዲህ አባትሽ መጥቶ አንቺን አግኝቶሽ ነበር ሰሚራ። ደግሜ ስመጣ ነው አጥቼ ወረቀት አስቀምጬ ምን ነው ማነጣለሽ? እኔ በዚህ እድሜ ዋሻለሁ ናፍቀውኝ ምን ስመጣ አይ እነሱ ሞተዋል እናታችንም ሞታለች ብለሽ ብቻሽን ሆንሽ ብዬ እኮ ነው ልፈልግ የመጣው። ሽንገላን እሷ ከዛው እሷ ጋር ጨርስ። እኛ ለምሸነግለ ነግሬያለሁ። ሰሚራ ተረጋጊ። ቆይ አይደለም ሶፊ በጣም የተረጋጋ ነው። እስካሁን ድረስ እናንተ ብዬ ነገር ያባታችን እኮ ነው። ዝም በይ አንቺ። አንቺ ምን አንድ ናችሁ? እያንዳንዱ ነገር ልትነግሪኝ ነው። ጭራሽ በአፍሽም ገጃሽ። እሺ ቆይ አካል ሞትም ስልሽ ምንድን ነው ያልሽው? ለእሷ አባትሽ ምን አልኩኝ? አባዬ ምን አልኩኝ? አግኝቼሽ ነበረ። አተገናኛችሁ? እህትሽ ደህና ናት ወይ? ወንድምሽ እነሱ ሞተዋል ብለሻል አላልሽኝም? ጥፋቱ ይበለኝ የኔ ነው። ምን አይነት አስተዳደግ ነው ያሳደግሽው? እህትሽን አታያትም? እስካሁን አልተለወጠችም። ጭምት ናት። ታዲያ አዎ ለእሱማ ነው። ግን እንደ እህትሽ እንዴት እንዳሳደገችሽ እኮ ተጫወትን። አሁን ደርሰህ ስለ እኔ ጥሩነት ማውራት የለብህም። ምንም አያምርብህም። አሁን ምን አለ መሰለሽ፣ ምንም አያምርብህም። ዝም ብትል ይሻላል። አሁን አንቺ ቆይ ማን አገኘሽ መስሎሽ ነበር? ማን አገኘሽ መስሎሽ ነበር? እንግዲህ ምንድን ነው ያልሻቸው ሁለቱ? እንዴት እስቲ ንገሪኝ። ምን ብለሽ ነው የምትነግሪያት? ለምን ረጅም ጊዜ ሆነ እኮ ቢያንስ በዚህ ኬዝ ራሱ እኮ እኔ ራሱ ከገባሁበት ወርና 2 ወር ላይ አልፎ ነው። አዝነሽላት አንቺ እኔ ምን አይነት ጨካኝ ብትሆኚ ነው በህይወት ያሉ ወንድምና እህቶችሽን ሞተዋሉ ብለሽ ለአባትሽ የምትነግሪው? ቆይ ስንጫወት አሁን ደህና ነኝ ንብረትም ይዣለሁ ስላልኩ ነው የገደልሻቸው ንብረቱን ለመውረስ? ንብረቱን እዛ ከእሷ ጋር ቆይ እኔ ምንም ነው ማለምና ኦኬ። ኧረ እኔ ቆይ አንቺ እኔ ከልጅነት ጀምሮ እንደዚህ ብር የምትወጂው? እሺ ትበይ ማን ነው ዘመድ ወንድሜ ስማ ቆይ አንተ ቆይ አሁን አዲስ ነገር ይሁን ምን አለ መሰለህ ወንድሜ አሚር አሁን ምን አለ መሰለህ ዛሬ ደስ የሚል ነገር አለ እና የሚከፋም ነገር አለ። ለአንቺ የሚደብር ነገር ነው። እንግዲህ አባታቸውን በህይወት እንዳለ ለምን አልነገርሽም? እኔማ ቀስ ብዬ እነግራታለሁ። እሷም ደግሞ ብዙ ነገር ስለተደራረበባት እንደደነገጠብኝ ነው። ለእኔ አዝነሽልኛ። በጣም አዛኝ ነሽ። አልሙት ስላልኩሽ በአፍ ከደልሽኝ። አንቺም በእሱ ነው የወጣሽው። ምንም ከእሱ ጋር የምትተናነሽበት ነገር የለሽም። አንድ ሌላችሁ ባህሪያ በእሷ ነው የወጣው። ሰው ዝም በይ። አፍሽማ በጣም ይናገራል። እሺ አባትሽ እንዳገኘሽው ለምን አልነገርሽም? ልነግራት ነበር እኮ መቼ? አንተ ጣጣ እየገባህ እኮ ነው። መቼ? ሁሉም ነገር ላይ ነው የማገኘው። መቼ እሱ ደግሞ ጉድ ነበረው። አየንሽ አንቺንማ እሱ እንኳን ባዳ እንኳን ጠቀመኝ ካንቺ ከህይወትሽ አንቺ ስጋዬ ነሽ ብዬሽ አምኜሽ እሱ እንኳን ባዳ ነው። ምን ነው ማነች? አንቺ አልነበርሽ እህቴ? ለኔ ለራስ ነው የነበረብሽ። አንቺ አልነበርሽ? ንገሪኝ እስኪ ትንሽ ግን አታፍሪ? ኧረ እባክሽን ተይ። ምን አይነት ሰዎች ናቸው ግን? እኔ ግን ሶፊ ምን ብዬሽ ነው ለእነሱ ቃል አጣሁላቸው? እሱም ቢሆን እርግጠኛ ነኝ ንብረቱን ቤቱን አይቶ ነው የመጣው። የነገርኩሽ አሁን እየሰማሽ እኔ ከመጠን በላይ ንብረት አለ። አላህ እዛው ለልጅ ስጣት። የመጣሁት እናንተ ናፍቃችሁ ነበር። ለዘመናት የተደበቁ ለችግር ያልወደደኝ አሁን ምንም አያደርግልኝም። የዛኔ እናቴን አቃጥላ አንተን አቃጥላት የደፋት እናቴ። እንደም ነገርኩሽ። ዝም በል ተው። ታሪኩን በደንብ አስረዳሽ። እንደ አባት እንኳን እንዳከብር አታደርገኝም። እሱ ይገባኛል አልኩሽ። ነገር ግን እሷም ወላጅ አባታችን ወላጅ አባቷ እንደሆነ የምታውቅ እሱ ወንድሟ እንደሆነ የነገረችው አይመስለኝም። የምን ወንድማችን አይደለም እኮ ሚስጥሩን አውቃለሁ ነግራናለች። አይ አይደለም ዛሬ ምን አለ መሰለኝ ዛሬ ብዙ ደስ የሚል ነገር አለ። አሚን አሁን ስላንተ ያለው ነገር እንግዲህ አንተ ምን ጋር መፈለገው ነገር አለ። ይሄ ነገር ትንሽ ሊከብድ ይችላል። የተፈጠረው ነገር እንግዲህ እኔ ምን ብዬ መናገር እንደምችል አላውቅም።
ያለውን ነገር እንግዲህ በሁሴን በራሳቸው የሚያምን ይመስለኛል። ግን የተፈጠረው ነገር ላንተ አሁን ስነግርህ ከመጀመሪያ ጀምሮ ያንተ እናትና አባት ይታወቃሉ። ያንተ እናትና አባት ይታወቃሉ። ወይ ለነገር ነው አንተ ሲጀምር ጎዳና ተገኝተህ ያደግክ ልጅ አይደለም። ያን ነው ነገር የተቀነባበረና እናንተ እንዲመስል ወይም ደግሞ ወሬ እንዲሆን የተደረገ ነገር ነውና ስንበያንቺ አሁን አንቺም ልትፈልግ ይሄን ነገር እንግዲህ አስሬ ወንድሜ አይደለም የጎዳና ልጅ ነው ምናምን እያልሽ እየነገርኩሽ ስለነበር አሁን ይሄን ነገር ልትሰማ ፈልጋለሁ። ምን ተፈጠረ መሰለህ እንግዲህ እሳቸው ወይም ደግሞ አቶ ሁሴን ወይም ደግሞ የነሰው አባት ያንተ አባት ናቸው። እሱም አባት ነው ማለት ነው። እሷ እኮ ናት የነገረችኝ። ታላቃችን እኮ እሷ ናት። ልነግርህ እኮ ነው ልነግርህ ከጎዳና ላይ ያለው ነገር እንግዲህ ሁሉ ለሙሉ እንግዲህ ታቀረበና እነሱ ፈልገው ያደረጉት ነገር ነው። ምን ላይ ተፈጠረ የሚለውን ነገር እንግዲህ እርሱ ይነግራሉ። አሁን እኔ ልንገር ያለው ነገር ምን ነው ታሪክ ሁሉ ተለይ አፉ ካላሉ በደሌ ነው። እነሱ በሰላም እንዲኖር ነው ፈልገው አንተንም ሌሎች ልጆች ጠልቻቸው አይደለም። ሰው ነኝና ወደ አንተ እናትህ ሌላ ነች። ወደዛች ሄድኩኝ በተፈጠረ የአሚር እናት ሌላ ነች። ሲጀምር ከመንገድ እኮ ተነስቼ እኮ አይደለም እናታችን ላይ ምን ላይ ተፈጠረ መሰለህ እንግዲህ ታሪኩን ከመጀመሪያ ጀምሮ ሙሉ ለሙሉ ማወቅ ስላለብህ ያንን ነገር ማወቅ አለብህ። ምክንያቱም አንተ ህፃን ልጅ አይደለም ትልቅ ሰው ነህ እና ያንን ነገር እነሱም ደግሞ የተፈጠረው ነገር ይፈጠር እውነታው ይታወቅና አፉ ይበሉኝ ነገር እንቅልፍ አጥቻለሁ እያሉ ነው። ስለዚህ ምን ላይ ተፈጠረ የሚለው ነገር እንዲህ ያለው ነገር ስነግርህ እንግዲህ እነሱ ከአንተ እናት ጋር በትዳር ላይ ያሉ ከአንተ እናት ጋር ጥሩ ያልሆነ ግንኙነት ውስጥ ይገባሉ። ማለት እንዲህ እንደመሰለህ ኦልሬዲ ያንተ እናት የእነሱ ጎረቤት ነበረች። ስለዚህ ከአንተ እናት ጋር ያን ግንኙነት ውስጥ ይገቡና እንግዲህ እኔ አሁን በጣም ብዙ ግራ ያጋባል። ማለት ያ ጎረቤት ስለ ጎረቤት ነገር እንኳን አይመስለኝም። እንዴት ነበር እስቲ ነበር ማለት ባለትዳር መሆናችሁ እኔ አሁን ግራ ያለ በዛ በጣም ግልጽ ነው። ያው ከዚህ ሰፈር ትንሽ ራቅ ትላለች እዚሁ በፊት የነበራችሁ ታንታ ተከታት ማለት ነው። እዛ ስንኖር ተገናኘ ተለማመድን። ያው ስህተት ተፈጠረ እና ተተጸነሰ። በዚህ ሰዓት ልክ አንተ እንደተወለድ እዚሁ ሰፈራችን በማችን ተጣለች። ስትጥልህ እንዴት ነው ማግኘት ፈልጭ የሚል ለአንዳንዶቹ ይማርና ለእናታችሁ ወርቆ አግኝቼው ነው ብዬ ሰጠውና ጥቂት ወራት እንኳን አልቆየም። እኔ መውለዳዋን ሲሰሙ አጎቶችህ፣ የእናት ወንድሞች፣ ቤተሰቦች እኔንም እናንተንም ከእናት ጭምር ሊያጠፋለን። በዚህ ሰዓት በሌሊት በተኛችሁበት ጥዬ እስካሁን ድረስ አንተ የምታውቀው ከጎዳና ተገኝተህ እንዳደግ ሶፊም እሷ እንደዛ ስላደረኩ ማለት ሌላ ስሜት እንዳይሰማው ብለህ ነው አይደል? አባታቸው መሆንኩኝ እነሱ ያውቃሉ በደንብ። እቺ ልጅ ናት፣ እሷ ግን በደንብ ታውቃለች። ስለዚህ እንደምታውቁ ነበር። አንተ የነሱ ወንድም ነህ፣ እኔ አባት ነኝ። ከዛሬ ጀምሮ ከጎዳና የተገኘ ልጅ ነኝ። የነገርኩሽ ነው። እኔ አንቺ አንቺ ራስሽ እኮ የሰማሁት ነገር በጣም የሚገርምሽ ነገር እኔ እሷ እንዳሳደግኳት አላደግሽም ያልኩሽ ከመጣው ጀምሮ ጥሩ ነገር አታወሪም፣ ተቃራኒ ነው የምታወሪው። አባዬ ባንተ ወጥቼ ነው በእኔ ምን እኔ እኮ ልጄን ሳሳድግ በስርዓት ነው። አሁን ልጄን ያልኩት ልጄ አትበለኝ እባክህን። እሺ አንተማ ቀለጠፋህ እኮ። አሁን አንቺ ዝም በይ። ለቤተሰቦቻችን ለእናንተ ደህንነት ስል ነው እንዳለ ሊገሉን ነበረ። ዛሬ እንዲህ ማውራት የቻልነው እኮ እናንተ ስለተረፋችሁልኝ ነው። ለኔ ግልጽ አልሆነልኝም ማለት እኔ አንደ ቤት የነሱ አባታቸው
ለኔ ግን አባቴ ይሁን አይሁን እስራኤል ብቻ ላምናችሁም። ስለዚህ ሶፊ እርግጠኛ ነኝ ማለት እኔ እንዳልጎዳ ምናምን ብለህ ያስመስል ምናምን እንዳይሆን ሶፊ ጨነቀኝ። ግራ ያጋባችሁ አይደለም። ምን አለ መሰለህ ምንም እንዳትጨነቅም አይደለም ላንተ ማስበን ምናምን ነገር የታሰበ ነገር አይደለም ማለት በቃ እንደ የተፈጠረ ነገር ነው። ሞር ደግሞ ያለውን ነገር እነሱ በደንብ ያስረዱሃል። አሁን ምን አለ መሰለህ ተወለድክ እዚህ ከደረስክ አንድ ቀን አይቻላክም ዛሬ ነው ያየው። ምን ያባህና አንተ? አዎ ማለት ከነሱ እናት ነው የወለድከኝ? እየነገርኩ እኮ ነው። ከሌላ ያንተ እናት ሌላ ነች። ያንተ እናት ቤተሰቦች፣ አጎቶችህ፣ አክስቶች፣ ዘመዶች ሁሉ አንተን ጭምር እዚህ ስለምታድግ ሊገሉን ሲሉ ነው በሌሊት ጠፋው። በዛ በተፈጠረ ችግር እናትህ በድንገት ሞተች። ማለት ወላጅ እናትህ ማለት ከኔ ጋር ባለትዳር ልጆች መኖሬን ስታቅ በድንገት ሞተች። እንዴ እናቴን ካላገናኘ ታዲያ ትክክለኛ አባቴ መሆንህን በምን አምናለሁ? ሞት ማለት ይሄ ለማስመሰል ነው ማለት እውነት እኔን ለማሳመን ካልሆነ በስተቀር እናቴ እንዴት ሞተች? ወይ ወንድም አለኝ እህት አለኝ አገናኘኝ። ሌላ እህቶች እነዚህ ናቸው። ከዚህ ውጪ እናቴ አልወለደች ካንተ ውጪ። እሺ እንዴት ሞተች ንገረኝ እስኪ። እንዴት ሞተች? ወይ ካለች አገናኘኝ። እንዴት ካለ አሁን የተፈጠረው ነገር አሁን ዳርዳር ምንም አያስፈልግም። ያለውን ነገር ያናል ነገር በረም ምን አለ በዚህ ሁኔታ ስለተበሳጨች ራሷን አጥፍታ ነው ማለት። በምን ሁኔታ ቤተሰቦችም እሷንም አላስቀምጧት በቃ ሲያውሳ ወጣ ራሷን ሰቅላ ሞተች። እና እኔም ይሄን መሸከም ሲያቅተኝ ነው። እንዴት ለምሰቀለች ራሷን ለምሰቀለች እሱን ያላውቅም። ታውቃለህ? የምታውቀው ከሆነ ታውቃለህ። ሲጀመር ባለትዳር ሆነ ለምን ሌላ ቦታ ሄደ? እሱ ነው ጥፋቴ። እንዴ ታውቃለህ? እሺ ወይ እናቴ ጋር ወሰደኝ ወይ እሺ እኔ እረጋጋለሁ። እሺ እናቴ ወይ በህይወት ካለች እናቴ ጋር ወሰደኝ። አባት መሆንህን ማረጋግጥ የዛኔ ነው። አለዛ ደግሞ እንዴት እንደሞተች ማለት በምን ምክንያት እንደታነቀች ንገረኝ። እሱ በቃ አንተን ከኔ ስለወለደች ቤተሰብ አላስቀምጣላት ይሄ ነው። እና ታዲያ ለምን አንተ እንትን ላይ ተረጋጋ እንደሚጠፋ ተረጋጋ። እባክህ ያማህል ተረጋጋ። አንቺ ዝም ብለሽ ታያለሽ። እሺ ንገረኝ። ይኸውልህ አንተ ብቻ ጥያቄ ልጠይቅህ። እሺ ለምን አባቴ አንተ እንደሆንክ የእነሱ አባት ከሆንክ ለምን አልነገርክም አልተናገርክም? ለምን እኔ የለው ነበር እኮ ለሰላሳ እኔ እኮ የጎዳና ልጅ የተባልኩ የተሳቀብ ልጅ እኮ ነኝ። እንዴት ልንገርህ? ጥፋቴ ነው። እሺ አሁን የእናትን ቤተሰቦችሽ አስተዋውቀኝ። እሺ ቆይ ተረጋጋ። ቆይ ረጋ በል። ጦሰኛ የሆነ ሰውዬ ደስ አለህ? ቤታችንን በጠበት ደስ አለ። ይሄን ነበር ፈልገው እርሜ ልከኛ እንደበጠበት። እንዴት እሷ ስትታነቅ ዝም አልክ? እንዴት እናቴ ስትታነቅ ዝም አልክ? እኔን ስለምን የጎዳና ልጅ ብለህ አሰደብከኝ? ቆይ ለምን አትረጋጋም? ቆይ እንዴት ነው የምረጋጋው? ጦስ የሆነ ባል አንተ በማሰብ ነው ይሄንን ነገር የተናገረው። እኔ ብታስብማ እንደዚህ አታረግም ነበር። አንተ ትልቅ ሰው ነህ አይደል? እውነት ክብር የለም ትልቅ ሰው ነህ። እሺ ወንድም ካለኝ ወይት ካለኝ አገናኘኝ። እሺ ማታገናኘኝ ከሆነ በቃ እሺ አሁን ታገናኘኛለህ አታገናኘኝም? አባት ነው ትልቅ ሰው እንደ አንተ ምን ሆነህ ነው? ከፈለክ እንመረመራለን። አንተ የኔ ልጅ እንደሆንክ ነገር ግን እናትህ ከኔ ውጪ እኔ አልመረመርም። እናቴን ብቻ አገናኘኝ። አንተ አባቴ ትሆን አታውን አሁንም አላውቅም። እናቴን ብቻ አገናኘኝ። እባክህ ተረጋጋ። እሱ ሁሌም የእኛን ቤት ሰላም መበጥበጥ ነው ስራው። ስለዚህ ተረጋጋ። ምን ብዬሽ ነው የምረጋጋው? እሱ እንደዚህ ነው በቃ። እናታችን ይኸውልህ የአንተም እናት የእኛም እናት በእሱ ምክንያት ነው የሞተችው። እሺ ታውቂያለሽ እሱ አባቴ እንደሆነ? ኧረ እኔ አሁን ያወኩት። እሺ ታዲያ እንዴት ልመን? እንዴት ልመን? እሺ እንዴት ልመን? እሺ ቆይ ተረጋጋ። እኔም አሁን ያወኩት። በምን ልመን? እሺ ንገረኝ። እኔ ይዤ እንደመጣሁ ልጅ ሆና እሷ ታውቃለች። አንተን ከነደም ታቅፌ እንደመጣሁ እሷ ታውቃለች። ታውቂያለሽ? ፈጥነ እንደተገኘ ነው ወንድሜ። እኔም አውቀው እኮ ተገኘው እኮ እሷ እኮ እየነገረችኝ እኔ ነኝ። ይህንን ለአንተ ደህንነት፣ ለእነሱ ደህንነት፣ ለባለቤት ደህንነት ሊገሉን ስላሉ ክፋታችሁ እኮ አንድ ነው። እሱ ማረጋጋት ይችላል። አንቺ ስራት ያዥ። ስለዚህ አሁን እኔ ይቅር እንድትሉኝ አባትነቴንም ሰር ግን አይናችሁን አይቻለሁ። አሁን እኮ አባትነትህን በምን ልመንሽ? ወይ ወንድም እህት ካለ ከነዚህ ውጭ አገናኘኝ፣ በዛ ልመንሽ። ስለዚህ አሁንም አንተም እየዋሸኝ ነው እንደነሱ። ነገ ደግሞ ዕጣ ፈንታዬ የጎዳና ልጅ ነህ ብለህ ታስወጣኝ ነው። እንድምልልህ ትፈልጋለህ?
እኔ መማሉ ምንም አይሰራልኝ ስለዚህ ልጄ አብራኬ ክፋይ ነህ ለምን እክዳለሁ ዛሬም ከብዙ አመታት በኋላ እዚህ ስደርስ ጠብቄ የመጣሁት እኮ ማለት ነው አይናችሁ ላይ ነው ከናንተም በኋላ ነው ህይወት አላው በቃ ከናንተ በኋላ ተኛ ታኛለኝ ነው ቆራጣ ለምንድን ረጋ በል እንጂ እንዴ ማን ነው ቁጭ በይ አንተ አባት መሆኑን በምን ላረጋግጥ? አሁን ተረጋጋ። ቆይ እሷ ማለት የነስተል ቆይታ ነው በኋላ ከጎዳና የተገኘች። አንተ ተረጋጋ በቃ። ወንድሜ እባክህ ተረጋጋ። ለኔ ስትደና ሁንልኝ በቃ። እንዴት ብዬ ልረጋጋ? አንቺ ወንድሜ አይደለም ያለሽ በአንድ በኩል እሱ ደግሞ ልጅ ነህ ወንድማችሁ ነው ይላል። እኔ ግን አገባኝ እኮ እንዴት ልረጋጋሽ? እኔም እናንተ ግራ ተጋብቻለሁ እኮ። እኔም አሁን ሁሉም ነገር ያወቅኩት እንዴት እኔ ላይ ትፈርዳለህ? ንገረኝ እስቲ ምን አጠፋ? በቃ እኔ ነገርኩ። እኔ እናትም አባትም ሆኜ ነው አይደል እንዲያሳደግኩ። ምን ጎደለብህ? የጎደለብህ ነገር አለ እኮ ምንም አላወቅኩም እኮ። በቃ ለምን ታዲያ እንትን ትላለህ? እኔን ታስከፋኛለህ። እባክህ ተረጋጋ ወንድሜ እባክህን። እሺ ልጠይቅሽ፣ አንቺ እንደዚህ ታጥለሽ ነው የተነሳሽ ይባልና አባትሽ መጥቶ ታጥለሽ የተነሳሽ ልጅ ዘር አለ ብሎ ቢጠይቅሽ እንዴት ልታምኚ ትችያለሽ? ልጠይቅሽ እስኪ። እኔም እውነትን ነው ልክ ነህ። እኔም እኮ ከብዶኛል ግን በቃ ምንም ማድረግ አይቻልም። እኔ አለሁ። አንተ ለኔ ለአንተ ካልኖርን ታዲያ እንዴት ነው የምንሆነው? ንገረኝ እስቲ። ማን አለን ከእኔና ከአንተ ውጭ? ንገረኝ እሺ እባክህ። ማንም የለም አውቃለሁ። በቃ እኔ ምን ያጎደልኩብህ ነገር አለ? ንገረኝ እሺ። እሱን አባትነት ላምን የምችለው እኔ ወይ ቤተሰብ ካለ በሌላ በኩል ቤተሰብ ሲያገናኝ ነው። ከዛ ውጭ አሁንም ቢሆን ሶፊ እውነቱን ልንገር፣ አሁን ምን አለ መሰለኝ፣ አሁን ለአባትነቱ ብቻ እኮ አይደለም። ምን አለ መሰለኝ፣ አሁን ያለውን ነገር እያንዳንዱን ነገር እውነታውን ለማወቅ ነው እዚህ ድረስ የመጣ ነው። ምንድን ነው ያለው? በቃ እስከዛሬ ከጀርባ ሲደበሰበስ የነበረ ነገር ነው። እሳቸውም ደግሞ ልጃቸው ማግኘት ይፈልጋሉ። እኔ ተገናኝታቸው ያለውን ነገር እንዲፈጠር እንደዚህም ደግሞ መሆን ያለበት ነገር እንዲሆን ነው። አንተ ጋም ደግሞ እኔ አሁን ደስ ብሎኛል። አንተ ቢያንስ ወንድማቸው እንደሆንክ ለምን ወንድሜ እንደውም እኮ የእውነት እናቴ እኮ ሙታለች እኮ። እኔ እኮ እናት አልባ እኮ ወንድሜ ልንገርህ ታውቃለህ እንዴ? ግን ወንድሜ እባክህ አይደለም ምን አሁን ቆይ አሁን ለምን መልኩም ማለት በጎን ለምን ማሰብ እንዴት ልመን? እሺ ልመን የሰለጠነ ዘመን አሁን ያለ ነው። ተበልክ ትመረመራለህ። አሁን ደስ ብሎኛል። እኔ በአንድ በኩል ብከፋም በአንድ በኩል የእውነት ወንድሜ ስለሆንክ ደስ አለኝ። እሺ በቃ ተልክሽ አንተ ተረጋጋ ነው ዝም የምለው። እሺ እባክህ እሺ እኔ እረጋጋለሁ። በቃ ተረጋጋ ወንድሜ። እሺ ቆይ አንዴ ተረጋጊ። ሰሚራ ቁጭ በይ። ቁጭ በይ እዚህ ጋር ሰሚራ ረጋ በይ። እኔ ቁጭ በይ። አሁንም ቢሆን ያንኑ ነገር እንድትነግሩኝ እፈልጋለሁ። አሁን ምን አለ መሰላችሁ ተረጋጉና እኔ አሁን ያንኑ ነገር እንድትነግሩኝ እንደዚህም ደግሞ የተፈጠረውን ነገር እነሱም እሳቸውም እዚህ ስላሉ የተፈጠረው ነገር ሙሉ ለሙሉ እንድታውቁ ነው። ሁለታችሁም እንድትመጡ የፈለግኩት አንደኛ አንቺ እንግዲህ እኔ ብዙ አይነት እባብ አይቻለሁ፣ ብዙ አይነት ሴረኛ ሰው አይቻለሁ። እንዳንቺ ግን ማንም አጋጥሞኝ አያውቅምና ኢቭን በህይወት ያሉ እህትና ወንድሞችሽን ሞታሉ። ስሚኝ አስፈላጊ ከሆነ ዱላ ድረስ ሄድብሻለሁ እና አሁን ገና ለገና እነሱ ንብረት አላቸው ወይም ደግሞ ንብረት እንዳላቸው ስታቂ ሁለቱ እንደሞቱ ለማሳመንሽ ንብረቱ ለመውረስ ነበር ሐሳብሽ? ምን ነበር ፍላጎትሽ? እኔ አንቺ ቆይ ምንድነው ቆይ እኔ ችግርሽ ከእህትሽና ከቤተሰብሽ ጋር? እሷ ለአንቺ ብላ ከልጅነቱ ጀምሮ ታድገሻለች። ባለቤቷን ቀማሽ። እኔ በጣም ማለት እኔ እንጃ በጣም ከአይምሮ በላይ የሆንሽብኝ ነው ያለሽው ያንቺ። እሺ ችግርማ በጣም ነው ያለብሽ። አንተ ከመጣ በኋላ እኮ ነው ሁላ ነገር የተፈጠረው። ምን አደረኩኝ እኔ? እያጣላኸኝ ነው ከቴ ጋር ምን ሆነ? ለምሳሌ ይሄን እያጣላኸኝ ነው። እሺ ይሄን አደረክበኝ። እኔ ትክክል ያልኩት ነገር ይሄን አደረክበኝ። ሲጀምር ያለፈ ነገር የኋላ ታሪክ እኮ ነው እየፈተሽክ ያለኸው። የኋላ ነገር መቼ? ቅርብ ጊዜ ትላንትና አንቺ ወንድምሽ ጋር ልታመጣው ነበር እንዴ? ምን ልታረጊ? ንብረቷን እሺ መልሽላታ። ያሉት ነገር ንገሪና ንብረቷን በእጇን አስገባ። ካሊድን ፈልጉና እንግዲህ እሱ እንዲሰጣት አድርጉ። እኔ ጋር ምንም ነገር የለም። ሰሚ ይፈልጋሉ። እኔ ፈልጌ ያገኘዋለሁ ካሊድን እኮ። አሁንም እየሞከርኩ ነው ተመልካቾቻችን። በቅርቡ እጃችን ለመግባቱ አይቀርም። በምንችል አቅማችንን ሙሉ ኃይላችንን እየተጠቀምን ግን አንቺ ያልሞቱትን ልጆች ምን ፈልገሽ ነው ሞተዋሉ ብለሽ ለአባትሽ መንገር ለምን አስፈለገ? እሱን ጠይቅልኝ። ለምን እንዳላያቸው ሞቷል አልሽ?
እስቲ ሪዝኑን ንገሪኝ፣ ተናገሪ። አይ ገንዘብ ብቻማ አይደለም። ምን ፈልገሽ ነው? ቆይ ግን ቆይ እሷ አልመጣችም ነበር ይዛኔ እንግዲህ ስንት ዓመት 2 ዓመት በፊት ራሱ መጥተው ነበር አይደለ? ካገኘኋት ስንት 6 ወር ምናምን ብሎኛል መሰለኝ፣ እርግጠኛ አይደለሁ። ብቻ እሷ ራሱ ከመጣች ስንት 2 ወር 3 ወር ቢሆናት ነው አይደለ? ስለዛ ከዛ በፊት ነው የእሷንም ብር እየበላሽ ነበር ይዛኔ ከባለቤትሽ ጋር ሆነሽ አይደለ? ከባለቤትሽ ጋር ሆነሽ እሷን ብር እየበላሽ ነበር። ገና አባትሽ ጋር ንብረት እንዳለ ስታቂ ወንድሜ እህቴ ሞተዋል ብለሽ አንቺ ንብረት ልትወስጂ ነበር የነበረው። እኔማ በሱ ምክንያት ስለተሰቃየ ልበቀለው ነበር። እንዴት? ውስጡ ላቆስሎ ፈልጌ ነው። ምን አድርገሽ? እስቲ ምን አድርገሽ? ልጆቹ እንደሞቱ ነገር። እሺ ከዛስ ምን ጠቀምሽ? አውሪያ። እሱማ ሲያዝን ሳየው ደስ አለኝ። እኔም በቀሌን አገኘው። እንዴትም ቆይ አባትሽ ጥሎሽ ሄደ፣ እህትሽ ምን አጎደለችብሽ በዛን ጊዜ? ያ እሱማ ማድረግ ያለባትን አድርጋለች፣ ግን ደግሞ ከዛ በላይ መኖር ነበረብን። ከዛ በላይ ወዴት? ምን ትኖሪያለሽ? የአባትን ፍቅር ከሰው እያየው። አባትሽ እኮ ጠፍቶ የነበረው ወይ ተሰዶ የነበረው እኮ ለአንቺ ብሎ ነበር እኮ። ለኔ ብሎ አይደለም ለው እንጂ። ይሄው አሁንማ ተናገር እኮ ጭራሽ አወጣው። ምን ብሎ? ከሌላ ከምን እንትን ብሎ ይሄን በስተት አምጥቶ ይሄ ልጅ እንደው መርማሪ በመሃል ልግባና አንቺ እኮ እንደ እናት ያሳደገችሽኝን የእህትሽን ባል እኮ ነው የቀማሽው አይደለ? ዋሹ ሲጀመር ታውቅ ነበር። አሁንም ወደ ኋላ ለምን እንሄዳለን? አላለሽ ማድረግሻል። ታውቃለች። ምኑንም ታውቀው እንደምወደው ታውቃለች። ስለዛ ታገቢው እኔን መረዳት ይከብዳታል። እሷ ሲጀመር እኔ አሁን የሰራኩኝ ስህተት አንቺ መደበቂያ ነው የምትፈልጊው፣ አኩኩሉ መጮት ነው የምትፈልጊው። ይሄ ነገርሽን በደንብ አቅልሻለሁ። እያንዳንዱ ነገር ምን ፈልገሽ ምን ለማድረግ እንደምትፈልጊ እያንዳንዱ ነገር አቅልሻለሁ። ስለዛ እኔ ልታጃጅኝ እንዳትሞክሪ። ስለዛ አሁን እህትሽ ነች። ስለዛ አንቺ እህትሽ ሲጀምር ቀድሞውን እኮ ተመልካቾችን እንግዲህ ይሄ ነገር መደጋገም እንዳይሆንብኝ ከዚህ ቀደም ብዙ ጊዜ ብየዋለሁ። ያንቺን የባለቤቷን የወንድሟን ህይወት ለማሻሻል ነበር እኮ ውጪ ወጣችሁ አይደለም? አረብ ሀገር ሙሉ 10 ዓመት እየሰራች ነበር። ቆይ እኔ ጅብያታለሁ። አባትሽ ጥሎሽ ቆይ አንዴ እኔ በጣም ስለሚያናደኝ አንቺ ነገር ምክንያቱም እስቲ ቢያንስ የሆነ ይጸጽትሽ ተማሪ የሆነ መለስ በይ። ቆይ አይደለም አይ እኔ ሁሌ ጥያቄ የሚፈጥርብኝ ነገር አባትሽ ጥሏችሁ ሄደ አይደለ? ቀና በይ አባትሽ ጥሏችሁ ሄደ፣ እናትሽ ሞተች አይደለ? አይደለም ነው የዛኔ አንቺ በጣም ሕፃን ልጅ ነበር። እህትሽ አይደለ ያሳደገችሽ? ምን አድርጋ ልብስ አጥባ ብዙ ነገር አድርጋ ሰው ቤት ሰርታ ምናምን ያሳደገችሽ ማን ነበር? ኢቭን ከምትኖሩበት ቤት ራሱ እንደተባረራችሁ ነግራኝ ነበር። በምን የመጣ ነው? ሲጀመር እናትንም የአባትንም ፍቅር ያጣሁት በሱ ምክንያት ነው። እሺ ጎደልኩብሽ ነገር ነበር ነኝ አጉድ ያሳደኩሽ የፈለገ ነገር ብትሆኝልኝ የእናትንም ፍቅር የአባትንም ካንቺ ማግኘት አልችልም። እንዳይሰማሽ ያላረኩት ነገር አለ። እንዳይሰማን አርገሽ መስከር ንገረኝ። እኔ ጥፋቴን ብቻ ንገሩኝ። ምንም አላጠፋሽም። አንቺ ነን የበደልንሽ እንጂ አንቺ ምን አጠፋሽ? ምን እንትን አሁን እኮ ሁሌ ተመልካቾቻችን እንግዲህ እኔ ባላይሽ ምን አለ መሰለሽ እኔ አሁን ባላይሽ ደስ ይለኛል አንቺን ማለት ነው። ግን ሁሌም እያንዳንዱ ዝም በይ እኔ ግን አሁንም ቢሆን ተመልካቾቼ እያንዳንዱ ጉዳይ ላይ እሷ ሁሉም ላይ ትኖርበታለች። እንግዲህ እኔ በዚህ ልክ ሰው እንዴት ሴጣን ሊሆን ይችላል እንዴ? ያኛው ካሊድ ጉዳይ ላይ እንግዲህ እህትሽን ከጀርባ ሆነሽ ወጋሽ፣ ከወንድምሽ ጋር ታመጪ ወይ ትጠፊያለሽ። እያንዳንዱ ጉዳይ ላይ ያንቺ እጅ አለበት እንዴ? ምን ሆነሽ ነው? በእናትም በአባትም እኮ ነው የሚገናኙት አይደል እንዴ? እንዴ እህትሽ ነች እኮ። በዚህ ልክ እንዴት ነው ሴጣን ልትሆኚ ይቻልሽው? አውሪያ በዚህ ልክ እንዴት ነው ሴጣን ልትሆኚ ይቻልሽበት? ምክንያቱም ምንም ሊዋጥልኝ አልቻለም። ምን ፈልገሽ ነው? ምንስ ነው የምትፈልጊው? ሐሳብሽ ምንድን ነው እንዴ? ትንሽ የሆነ ሰው ግራ አይሎም አይደብሮም እንዴ? የሆነ ነገር እኮ አለ እኮ። የሆነ ዞር ብለሽ ታያለሽ እኮ። እኔ እንጃ የሆነ ሰው አሁን አባትሽ ጥሎሽ ሄዷል። አባትሽ ራሱ የማይደረግ ነገር እህትሽ ትምህርቷን አቁማ አንቺ እንድትማሪ አንቺ እንድትለወጪ አደርጋለች። አልተማረችም አይደለም ነው? ተምራለች። ተናገሪያ። ለማን ብላ ተናገሪያ? አትማርም ነበር? ምን አገባኝ እነሱ ጋር ጥላችሁ ብትሄዱ እሷ ኑሮና ትኖር አሪፍ ነበረች እኮ። አንድ ሰው ቤት እኮ ገብታ እኮ ሰራተኛ ሆና እኮ መኖር ትችላለች እኮ።
እናንተ ብላ ነበር እኮ እንደዛ ከእናንተ ጋር እየተላፋች የነበረችው አይደለም ነው ወይ? አሁን አጨቅጭቀኝ ለምን አትሆኝም? እኔ ተመልካቾቻችን ድክም ያለኝ ሰው ቢሆን የእሷ ነገር ዱላም ትመታለች፣ ምላሷ አያርፍም። የሆነ አውጥቼውን ነገር አደርጋታለሁ፣ ምላሷ አያርፍም። እኔ ችግር የለውም። አሁንም መረጃ እየሰበሰበ ነው እንግዲህ በቂ የሆነ መረጃ እሷ ላይ ስላላገኘን ወይም ደግሞ ይሄ ነው የምትሉት። ምክንያቱም አሁን ብናስገባትም እንግዲህ በዋስትና የሚለቁባት መረጃ ስላገኘን ወደ ህግ አልወስድሽም። አንቺ ስሚኝ ተመልካቾችን፣ እንግዲህ አሁን እሷን ብናስገባት እንግዲህ አሁን ያላት ነገር ወይም ደግሞ የሰራችው ነገር በህግ ጋር ሲታይ እንግዲህ አሁን ያን አለም ብዙ መረጃም ስለሌላ ዋስትና የሚፈቀድላት አይነት ነገር ስለሆነ እኛ ጋር ቁጭ ያለሽ ካሊድን እናመጣዋለን። የሰራችሁትን እያንዳንዱ ነገር ሰብስቤ አንድ ላይ አስገብቼ ሁለታችሁንም አስቀምጣችሁና እዛ በደንብ ሆነሽ ስሜቱን በደንብ ታውቂዋለሽ። የዛኔ ቤተሰብ ምን መሆን እንደሆነ በደንብ ትማሪበታለሽ። አሁን ሳይሽ ራሱ ደበኝ ነው እሱ። እሺ እንዳትነካኝ። አልነካሽም። ውጪ እንዳትነካኝ። አይነሽ እባክሽ። እሺ ልቀቀኝ። ውጪ። በቃ ረጋ በሉና እንግዲህ የተፈጠረው ነገር አንዴ ተፈጥሯል። ያው እንግዲህ ሸውቶን ኳልከሰች እንግዲህ ከረጅም ጊዜ በኋላ ነው እንግዲህ አባትና ልጅ የተገናኙበት። ያው ደስ በማይል ሁኔታ ብንገናኝም ያው ዋናው መገናኘታችን ነውና ትልቁ ነገር እሱ ነው አይደለ ሰሚራ? እኔ ምንም ደስ ያለኝ ነገር የለም። ይቅርታ አድርገኝ አይደለም። ምን አለ መሰለሽ ሰሚራ፣ የተፈጠረው አንዴ ተፈጥሯል። ያው ደስ ቢል ነገር ቢሆንም የተፈጠረው ነገር ተፈጥሯል። እሳቸውም እንግዲህ ያው እንደነገሩኝ ከሆነ ለእናንተ ብለው እናንተን ህይወት ለማሻሻል የሆነ ነገር አንድ ስቴፕ ከፍ ለማድረግ ብለው የኛም ብሎ አይደለ እንግዲህ ለእናንተ ብሎ እንግዲህ ጠላት እየፈለጋችሁ በነበረበት ታይም ላይ ነው እናንተን ህይወት ሊታደጉ ነው። እንግዲህ በነገር የእናቴን እኮ ወጣትነቷን እሱ ነው የጨረሰባት። እናቴ እኮ እንዴት ቆንጆ እንደነበረች አታውቅም። ሰውነቷ ሁሉ አልቆ እኮ ነው ሶፊ ያረፈችው። በጣም ነው እኮ የምታሳዝነው። በሷ ውበት እኮ ሁሉም የማይደነቅ ሰው አልነበረም። እሱም ያውቃል። ጠይቀው እንዴት ውብ እንደነበረች። እኔ ከሷ ምን አጥቶ እንደሄደባት ሌላ ሴት ላይ አላውቅም። ይሄ ነበረው ይገባት ለእናቴ ንገረኝ እስቲ። ትክክል ነሽ። ቅድም አጥፍቻለሁ። እኔም እንዲህ አልነበርኩም አይደል? እንደዛ አድርጋ በተንከባከበች ምን በድላ ነው ንገረኝ። እሺ ተባልኩኝ። እናትሽ በህይወት ብትኖር ከአንቺ በላይ እኔን ትረዳኝ ነበር። እሱ እኮ ገና እኮ ወጣት ነበረች እኮ ስታርፍ። አዎ እድሜዋ እንኳን ሄዶ አልነበረም ያረፈችው። ትክክል ነሽ ሶፊ። ማንንም መጠየቅ ትችላለህ። እኔ እናቴን እኔ እንጃ ላይ ብቻ ምን እኔ አሁን ያልሽ አፉ እንድትይ ነው ፈልገው ሌላ ነገር አይደለም። አፉ ልጄንም እኔ አፉ ብለህ አላህ ይቅር ይልሃል። ባጠፋው ጥፋት አላህ ይቀጣኝ። ግን እናንተን ማግኘቴ እንዲሆናችሁ አሁን ደግሞ ከማንም በላይ ከእድሜያችሁ ላይ ብዙ ነገር እንደቀነስኩ ታወቀኝ። ወይዚሁ መጋፈጥ ነበረብኝ። ነገር ግን ቢታወቅ ጥሩ ለእናንተ ሳስቼ ነው። ለእኔ ዋጋ የለውም። አንዳችሁንም አላገኛችሁም ነበር። ይሄ ቢገባሽ ደግሞ እያደር እየዋለ ነው። ይሄ ሽንገላ ነው። ለኔ ቅድም ብሎኛል። የእናቴን ቤተሰቦች አስተዋውቀኝ እነማን ናቸው ምንድን ናቸው ቢል ዛሬ በህይወት መኖሩን ቢያውቅ እሱንም አያስተርፉት፣ ይገሉታል። አንድ ወንድምሽ። ስለዚህ እሱ የሱን ጦስ ውሰድ። ህይወታችሁን አልበጠብጥም። ነገር ግን በአላህ ስም አፉ በሉኝ። እንደዚህ በቀላሉ አፉ በሉኝ። አሁን መጥተህ ደርሰህ አፉ በሉኝ። እሺ ትንሽ እንኳን አታፍርም? ንገረኝ እስቲ። ምን ላድርግ? ጥፋቴን ተናገር። እስከ ዛሬ የት ነበር? መቀጣት ካለብኝ እቀጣለሁ። ይሁን ለዘመን እኔ ስሰቃይ የት ነበር? በጣም ጥሩ ንገረኝ። ያልፈለኳችሁ ቦታ የለም። እኔ ለ15 ዓመት ማለት ነው ጎዳና ወድቄያለሁ። ለ15 ዓመት እሱ ስራ ነው እንደዚህ ያደረገ። እሱ ጥሩ ሰው የዘራው ነው የሚያጭደው። አዎ ከዛ በኋላ ነው አንድ መልካም ሰው አግኝቶ ቤቱ ስራ እያሰራኝ ዛሬ ላይ አላህ ክብር ምስጋና ይግባውና ለዚህ በቅቼ። ለዚህ ነው ወደ ራሴ ስመለስ ነው ቤተሰብ እንዳለኝ ሁሉ አውቄ መጣሁት እንጂ እኔ አልነበርኩም። ራሴ ስቼ ነበር፣ አልሆነ ቦታ ወድቄ ነበር። እዚህ አካባቢ የሚኖር ኑር ሰማ የሚባል ሰው ካወቅሽ የድሮ ጎረቤታችን እሱ ነው አግኝቶኝ ልጆች አድገውልሃል እንዲህ ናቸው እንዲህ አይነት ቦታ አሉ ብሎ እሱም ወደኔ አካባቢ ሲነግረኝ አዲስ አበባ ራሱ ተቀይራብኛል። ስመጣ ስንት ቀን እንደፈጀብኝ ዛሬ ማጋጣሚ ነው እዚያ አካባቢ ሲባል እሱ አግኝቶኝ ስለመጣው እንጂ እኔ በርቀት አይናችሁን አይቼ ለምጣ አይናችሁንም ማየት አይገባኝም ነበር። ግን ደግሞ አይናችን አይታላልም የተማርነው ቁርአንም የነገረን አፉ በሉ
ታረቁ ነው ካላችሁኝ ያላችሁኝ። ካላላችሁኝ ግን ሁሌ እየተቋሰላችሁ አትኑሩ። ትንሿ እህታችሁን የሰራችሁን ስራ ሰምቻለሁ። በዚህ አፌ ምንም አልላችሁም። ቀን የከፈለ ቀን ቁጭ ብለን እናወራለን። ምክንያቱም ምን አይነት ኤልቢስ መሀላችሁ እንደገባ አላውቅም። ስለዚህ አንተም ለምን አሁን ላይ ልድረስ የቻልበት ቀስ ብለህ ስታክ ትረዳኛለህ። ዛሬ ጥላኝ፣ ነገር ግን እኔም ከእድሜ ላይ እንደ እናታችሁ መሬት ብገባ ይሻለኝ ነበር። ህይወት አልነበር የምኖርኩት። ጥሩ ነበር። ስለዚህ እንደዛ ማቤት ጥሩ ነበረ። አፉ ካልሽኝ አፉ በይኝ። ከእድሜሽ ላይ ያው ብዙ ወስጃለሁ። አንቺም የተበደልሽን አይቻለሁ። መርማሪ እኔም ገና ማደሪያ ፍለጋ ነው የሚሄደው። እዚህ አካባቢ ማውቀው ሰው የለም። የነበራችሁበት ቤት መልሳችኋለሁ፣ ችግር የለውም። ስለዚህ አፉ ካላችሁኝ አፉ በሉኝ። አንተም የጀመርከውን ነገር እስክጨርስ፣ በተለይ ማን ያሉት አግብታ እንዲያረ ካሊድ አይደለ? ካሊድ በቃ እኔም የሚያቅሜን ያህል ጥሬ የዚህ የልጄ ወዝ ላም አይጠፋም። እኔም እታገላለሁ። ነገር ግን አሁን ዋና የመጣሁት እንደው በእናታችሁ አጥንትቻለሁ አፉ እንዲሉኝ ነው። እኔ አልሰማህም። ሰሚራ ተረጋጊ። እንዴት ነው የምሰማው? ዛሬ ደርሶ እኔ አላምንም ሶፊ። እኔ ከሉሪ ማንንም ማመን ትቻለሁ። እኔ ከእህቴ በኋላ ማንንም ማመን ትቻለሁ። ነግሬሃለሁ። ገባኝ እኮ ግን አሁን ምን አለ መሰለሽ ሰሚራ፣ እንግዲህ እንደምታያቸው ነው እኚህ የመሰለ አባት ሄዶ አላህን ይቅር ይበል። እኔን አይደለም መጀመሪያ እስካሁን ድረስ ሚዲያ ጠፍቶ ነው እኛ ማፈላለግ አጥቶ ነው። በሰለጠነ ዘመን ደግሞ የት እንደነበራቸው አላውቅም ብሎ ይፎክራል እንዴ? እኔ ምንም አላምንህም። ያዞንባ አታምባ። እናንተን ይሄን ባክ ያዞንባ ነው። እናንተን ለማስተማር እንጂ ባታውቅም እስከዛሬ ድረስ እናንተን ለማስተማር እንጂ እኔ መች ተማርኩ? የትኛው ሚዲያስ እንደሚሄድ ታውቃለሁ። አሁንም መኪና አንጥቶ ስለጣለኝ ነው። ሰው አጣቅ ሰው ሞልቶ አይደል እንዴ? በዚህ ዘመን ደግሞ ሰው አጣ ይላል እንዴ? እሱንማ መኖራችሁን ነገሩኝ እኮ። ስመጣ ያ ቤት ፈርሷል። አንቺ ከመጣች 3 ወር ነው ተብሏል። አሁንም ድንገት አሁን ኧረ አይደለም እኔ አንቺ ማቀው እንደሞትሽ ነው ማቀው። ያንተ ልፋትን አከብርልሃለሁ። በጣም ነው የማመሰግነው። ግን ይሄን ሰውዬ ይዛልኝ ውጣ። እሺ ችግር የለም ሰሚራ። ምን አለ መሰለሽ እኔ ግን አሁን ምን አለ መሰለሽ እውነታውን እንድታውቂ ስለምፈልግ ብቻ አንደኛ ፈልጎኝ አይደለም የመጣው እኔ ነኝ የሄድኩበት አንድ ማለት ነው። ሁለተኛ ደግሞ እንደሞትሽ ነበር የሚያውቁት። አይ አይደለ ቢፈልግ ኖሮ እሱ ነበር ሊፈልገን። እህትሽን አግኝቷት እንደሞትሽ ነው ያወቀው። ምን ብሎ ይፈልግ? እህትሽም ጠፋችበት፣ አንቺም ወንድምሽም እንደሞታችሁ ነበር የሚያውቀው። ሰሚራ ተረጋጊ። ነው ምን አለ መሰለሽ ታይም ውሰጅ፣ ችግር የለም። ምን ይያቸው ይላሉ፣ እኔ ጋር ማረፍ ይችላሉ። ተረጋጊ። ነው በአንድ ቀን መጥቼ ይቅርታ ቢያቸው ሌላ ነገር ይፈጠር እያልኩ አይደለም። ግን ደግሞ ቢያንስ በእነሱ በኩልም እንግዲህ አባትሽ ናቸው እንደዚህ ተንበርከው እየለመኑ ያሉት ያንቺን ይቅርታ ነው የፈለጉት። ንብረት አልፈለጉም። እዚህ መኖር እፈልጋለሁ አይሉሽም። በቃ ይቅርታ አድርጊልኝና ልውጣ ነው እያሉ ያሉት። ሰሚራ በቃ ሰሚራ የኔም አባት መሆኑ ማለት ያጠራጠረኝ ስለሆነ ወንድሜ እንዲህ በቀላሉ ነው ይቅርታ የምናደርግለት? ንገረኝ እስቲ። አይ ይቅርታ አድርጊለት እኮ አይደለም ያልኩሽ። እውነት አባቴ መሆኑን ለማረጋገጥ ግዴታ ይቅርታ ባናደርግለት እስኪ እኔም በቃ እውነት ዘራለኝ የለኝም የሚለውን እኔም ማረጋገጥ ስለምፈልግ ብቻ እንጂ እና ይቅርታ በይው ነው የምትለኝ? ይቅርታ አድርጊለት ነው የምትለኝ? አይደለም እህቴ፣ የሚያናድድሽ ከሆነ ትላለሽ። ይሄ እንባው ማለት ነው የሚያለቅሰው የእሱ እንባ ነው። እንዳታምነው ወንድሜ፣ ነግሬሃለሁ። ውሸቱን ነው። እውነቱን ቢሆን ኖሮ የትም ብሎ ድንጋይ ፈንቅሎ ነበር እኛ የሚፈልገን። እኛ መፈለግ አጥቶ ነው? ንገረኝ እስቲ። እሺ እኔም ቢያንስ አሁን ማለት እኔ ትክክለኛ አባቴ መሆኑ ዘረቢስ አለመሆኑን ለማወቅ እንዴት ነው ምን አይደለህም አልኩህ አይደል ወንድሜ? እኔ አልኩህ እኔ አለሁ ለኔ ታለውልህ አይደል እንዴ? የምን ዘረቢስ ነው የምታወራው ወንድሜ? እስኪ አረ ቁጭ በል በቃ ቁጭ በል ትንሽ ከስሜት ውጡ። እመን ትነግራለች። ትክክለኛ አባት እንደሆንኩ ታውቃለችም። የቤቱ ትልቅ እሷ ነች። አንድ ቀን አባት ያስፈልጋችሁ ይሆናል። ነገር ግን በመሀላችሁ የገባውን አንተ ወንድ ልጅ ነህ፣ አስታርቃቸው። እንግዲህ አንድ ቀን ወደ ህሊናች ስትመለሺ ይቅር ትይኛለሽ። ነገር ግን ያው ያንቺን ጉዳይ እስከ መጨረሻው እኔ ከሱ ጋር እጨርሳለሁ።
እንጂ እንዴት ይለሽ የሚከፈለውን ሁሉ መስዋዕት ከፍላለሁ። አንቺ ይገባሻል። ረፍት አድርጊ። ያው እንግዲህ የተፈጠረው እንዲህ ተፈጥሯል። እንግዲህ ተመልካቾቻችን ያው ምንም ማድረግ አልችልም። ሰሚራ አንቺ ምንም እዚህ ጋር ካሜራው ላቋርጠውና እርስዎንም ይዣችሁ መሄድ ሊኖርብኝ ነው። እንግዲህ ተመልካቾቼ ሰሚራ ያሳለፍሽውን ነገር አውቃለሁ። እንግዲህ ነግራኛለች። እንግዲህ ተመልካቾችን ቅድም መጀመሪያ አባትየው ጋር ከመሄዴ በፊት ያለውን ነገር ለእናንተም ነግሬያቸዋለሁ። ስለ አባቷ እንዲነሳባት ማውራትም አትፈልግም እና ያሳለፈችው ህመም አላት። እንግዲህ አባቷ በሄደ ጊዜ ከእናቷ ጋር እሷ ያሳለፈችው ህመም ስላለ በጣም ነው ያለውን ነገር በጣም የምትፈራው እና እንግዲህ ተመልካቾችን በአንድ ጊዜ ይቅርታ አድርጌላቸው አይደለሽ ግን አንዴ ሰሚራ ብቻ እዚህ ድረስ ከመጡ አይቀር ግን አፉ ብታያቸው ማለት እኔ አሁን ይኑሩ አልልሽም። እዚህ ወይ ንብረትም ማለት እመኛቸው ንብረት አልፈለጉ ምን ማውቀው ነገር የለም። ግን ደግሞ አንድ ነገር ምን አለ መሰለሽ አይደለም ለእሷ እንደዛ ላደረገችሽ እንኳን እህትሽ ይቅርታ ልታደርጊ ያሰበሽ ነበር። ስለዛ ትልቅ ሰው ናቸው። እነሱም ደስ ይበላቸው። ምን እንደሚሆኑ አይታወቁምና አባትሽ ናቸው። ብዙ ጥፋት አጥፍተው ሊሆን ይችላሉ፣ ግን አባትሽ ናቸው። ይቅርታ እንዴ እሺ በይልኝና ሰሚረኛ ምን እንወጣልሻለን አንቆይ። ግን ይቅርታ ብታያቸውና ካሜራውንም በዛው ብዘጋው መዝጊያም ቢሆን እንግዲህ መጨረሻ ላይ እንግዲህ ተመልካችን ማያል አዘጋጋችሁም ደግሞ እንግዲህ ደስ ብሎት ብትቋጩ ደስ ይለኛል። ሰሚራ ከፈጣሪ ጋር ታጣላይ ነው ሶፊ። ለምን በቃ እኔ ልቤን እንጃ አላውቅም ቢያለኝ። እሺ በይኝ በእናትሽ። ግን ይኸውልህ በቃ አንድ ነገር ልንገርሽ፣ ለወንድሜ ስለ አፉ ብየዋለሁ። ግን ከእሱ ጋር ምንም አይነት ግንኙነት አልፈልግም። ምንም አይነት ነገር አይኖርም። ለወንድሜ ስል በቃ ወንድሜ እውነቱን ማወቅ ስላለበት ብቻ አፉ ብየዋለሁ ባላ ስም። እሺ አንዴ ደስ ይበላቸው ሰሚራ፣ እኔም ደስ ይበለኝ። አንዴ እሺ በይኝና ስሜቱን አውቀዋለሁ። በጣም ከባድ ሊሆን ይችላል። አንዴ በእናትሽ ትልቅ ሰው ናቸው። እኔም ደስ ይበለኝ ሰሚራ፣ አንዴ እሺ በይኝና ያቅፈሻቸው እኛ እንወጣልሻለን። ምንም አልፈልግም ካንቺ። እኔ ከዚህ በፊት አስቸግሬሽም አላውቅም፣ ምንም ብዬሽ አላውቅም። ትልቅ ሰው ናቸው፣ አባታችን ይሆናሉ። ልጆቼ ብለው ነው የመጡት። እኔም ከዚህ በኋላ ምንም አላስጨነቅሽም። ካሜራውን መጠፋፍቼ ይዣቸው ነው የምወጣው። ግን ደስ እንዲለኝ አንዴ እንደ መዝጊያ እሺ በይኝና አፉ በያቸውና እንዴ ይቀፉሽ። ቢያንስ ረጅም ጊዜ ሲፈልጉሽ ነበር። ቢያንስ ይቀፉሽ። ጠረንሽን ይዩት፣ ወንድምሽንም ቢያንስ ይቀፏቸውና በቃ እንወጣለን። ሰሚራ እሺ በይኝ። አስቸግሬሽ ምንም አላውቅም። እሺ በይኝ ግድ የለሽም። እሺ እናንተ መረጃ በሉ። ደስ የሚል ነገር ነው። በአንድ ጊዜ ብዙ ነገር የሆነ ነገር ነው እና እኔንም ስላከበርሽኝ ፈጣሪ እንግዲህ አክብርሽ። እንግዲህ ተመልካቾቻችን እንግዲህ ያው ለዛሬ ነው ፕሮግራም እዚህ ጋር እናቋርጠው እና እኔም እነሱን ይዣቸው ልጅ ሰሚራ መረጋ ብላ ከተረጋጋች በኋላ እስኪ የሚፈጠረውን ነገር ያው ከእሷ ጋር በስልክ ተለዋውጠን ቀጣዩን ነገር የምናሳያቸው ነው የሚሆነው። እንግዲህ ያው በስተመጨረሻ በጣም አመሰግናለሁ፣ ደስ ብሎኛል። እንግዲህ ተመልካቾቻችን አሜን ከረጅም ጊዜ በኋላ ቢሆንም እንግዲህ ተመልካቾቻችን እንግዲህ በዛሬ ቪዲዮ ባለሙሉ ተስፋ ነኝ እንደተደሰታችሁ። እስቲ ደስ ያላቻችሁ እንግዲህ ኮሜንት ላይ እንግዲህ ደስታችሁ መግለጽ ትችላላችሁ። ለሁላችሁም ለቤተሰቡ እንግዲህ ደስ ብሎኛል። እንግዲህ እስከዛሬ ተጎድተናል፣ ከዚህ በኋላ የምንስቅበት ያርግልንና እንግዲህ ከፈጣሪ ጋር እንግዲህ ይቅናን እንላለን። እንግዲህ ተመልካቾቻችን እስቲ ያው የራሳቸውን ትንሽ ታይም ልስጣቸው። ለዛሬ የነበረን ፕሮግራም ይሄን ይመስላል። ለቻናላችን አዲስ ከሆናችሁ ላይክ ያስፈልጋል ብዙ ሰው ጋር እንዲደርስ፣ እንደዚሁም ደግሞ ሼር እያደረጋችሁ ሰብስክራይብ በማድረግ ደግሞ ቤተሰቡ መሆን ትችላላችሁ። አባይ ቻው።